አንተ ቃቂ ስማ፣ የሳምሬት ፍቅረኛ ምን እንደገዘላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኸኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ፣ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩክ። አው እሺ መለየት አይደለም የምትፈልጊው? እንለያይ። አንተ እንዴት ነው የምታወራኝ? ድሮውን አትርሳሽ። ያ እግሬ ላይ ወድቃ የምትለመኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ለያይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክም። ስንት ዓመት በፍቅርሽ እንደ ባሪያ ነው። መቼ ነው በእኔ ልክ የምታፈቅረኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸነው። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። አንቺም ፍሪዋቲያ እኔም ልቅሮዲ እኔም ልቅሮዲ እኔም ልቅሮዲ የዚህ ልጅ ነገር በቃ ላባለኝ በሰማይ ሆነብህ አይደል? ምን ያስገለፍጣችኋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራኝ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ፌተኗ አቤት። ሳልጠራሽ ታዲያ ከፍቴ ቆምከው ለምንድን ነው? የሰፈሩ ወንድ ላይ ነው የጣልባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር ነው ማመጣት። እና እንዴት አገኘኸኝ? እባክህ ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ዘፈኑማ እንዴ ለኔ ተዘፍኗል። እንግዲህ አይሻር እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜብህ ሊሆን ይችላል። ለማንኛውም እንተዋወቅ። እንደ ልጅ ማይክ ዘመናዊ ብለጥ ነው። ታዲያ አደራህን እንደ ሰፈሩ ወንዶች አይነን ነው እንዳትጠብቅ። ከዚህ ሁሉ ወንድ የቀረን አንድ ጥይት እሱ ነበር። ከሸፈ መች ተተኮስኩና። ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለችም። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 ጨምራለሁ። 15 ቀን ብቻ ብሩን አዘጋጁ። ስሟን እንኳን ሳትነግር አንዱ ቀን አለቀብህ እኮ። የማርያም መንገድ ስጡኝ በልና የአንዱን ቀን ከፍለህ ሄድስ። 15ኛው ቀን ላይ ምንም ሰበብ አልፈልግም። አውች የማን እንዴ? ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን ነው የጠየኩህ። ለነገሩ ስትታይም ስራ ያላት መስሎኝ። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድነው? ለምን በዚያው አጋጣሚ አንተዋወቅ? ነገሩን አጋጣሚ ለማረጋት ሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬያለሁ። ትክክለኛ ስምሽ እንድትነግሪኝ እፈልጋለሁ። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩ ግን ምን እበጠብጥሻለሁ። እንቅልፍሽን ነው ማሳጣት። ኧረ እባክህ፣ ሌላስ ምን ልታደርገኝ አሰብክ? እየቀለድኩ አይደል። ብትነግሪኝ ነው የሚሻልሽ። አልነግርህም። ነገ በጧት እፈልጋቸዋለሁ። ኮሚሽን አለው? ይኖረዋል። ስንት ሰዓት? 12 ሰዓት። ምን? አገሬው በሙሉ ይወድሻል። ጠብቂኝ፣ ቆይ አንዴ። እንዴ እንዳትከተለኝ። ምን አረኩኝ? ትናንት ቀን ሙሉ ስደውልልህ አታነሳም። አንተም አልደወልክልኝም። የት እንደነበርክ ማወቅ እችላለሁ? የሆነ ስራ ተፍ እያልኩኝ ነበር። የምርህን ነው? እና ምን ሊሆን ይችላል? ስራው ያለው አልጋ ቤት ውስጥ ነው። ምን? አዎ፣
ከሆነ ሴት ጋር ስትገባ እኮ አይቻለሁ። ማለት አጋጣሚ ሊሆን ይችላል እንጂ ደግሞ ምንም አላረኩም። ፍቅርህ ልቤን አወረው እንጂ አይኔ እኮ ያያል። ታውቃለህ ከሞት በላይ የሚያስፈራኝ አንተን ማጣት ነው። እሺ እኔ ምን ላድርግ? ዶክተሩ በአስቸኳይ ሕክምና ካላገኘች ትሞትብሃለች አለኝ። ያን ሁላ ገንዘብ ማን ይስጠኝ? ብዙ ሰው ጠየቅኩኝ፣ ለመበደር ሞከርኩኝ፣ ያሉኝን ዕቃዎች በሙሉ ሸጥኩኝ፣ ግን በቃ አልሞላልህ አለኝ። በቃ የነበረኝ እድል ከዛ ሴትዮ ጋር መተኛት ነበር። አየኔ ነገር ለካ ቀን የተቆረጠልኝ በሽተኛ ነኝ። እንደሷ አትበይ፣ ደሞ ትድኛለሽ። የኔ አባት እኔን ለማሳከም ብለህ ራስን አረከስካለ። አመመሽ እንዴ? በጣም ይቅርታ። ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። እወድሻለሁ እኮ። እንደውም የራስህ ጉዳይ። ምን ሆንሽ ደግሞ? ምን ሆንኩኝ? ለምን አኩረፍሽ? ደክሞኝ። ለምን እናቴ? አባቴ አለመሰማት እኮ ፍቅርን ያጎድፋል። እንዴት ማለት? ሁለታችንም ለማሸነፍ እንጂ ለመሸነፍ ቦታ የለንም። ልክ ነሽ ፍቅር። በነገራችን ላይ ነኝ ተሰምቶኝ። ይኸውልህ አባቴ እኛ ዝቅ ብለን ፍቅራችንን ከፍ እናድርገው። እሺ እሺ እኔ ፍቅር ከዚህ በኋላ ጊዜን ሁሉ አንቺ ሰጣለሁ። እሺ እኔም እንደባል ሁሌ ያከብራለሁ። አየሽ ነገሮችን በዝምታ ከማለፍ ይልቅ እንዳሁኑ በንግግር መፍታት የተሻለ ነገር ነው አይደል? በጣም እንደ ወንድነት ያድምጥሻል፣ እንደ ሴትነትሽ አክብርኝሽ። እሱን ጓደኛዬ ጥፋቴ ማን አተ አቤት እኔን ነው እና ወደዚህ ትናንት ከበለኝ ጋር ምን እያረክ ነበር? ኦ አፍቃሪው አንተ ነህ እንዴ? ይኸውልህ ጎረምሳው ከዛሬ ጀምሮ ከሷ ጫፍ ላይ አልፈልግም። ለምን ሲባል? እሷ የኔ ክብር ናት። ክብሬን ደግሞ ማንም በቆሻሻችሁ እንዲነኩ አልፈልግም። ወንድሜ ሰርኪታታል እኮ ለምን አትዋትም? ፍቅር ደግሞ በጉልበት አይሆንም። ለምን አይቀርብም? አዎ ልክ ነህ። ፍቅር በጉልበት አይከበርም። ሰላም ግን በጉልበት ነው የሚከበረው። የመጨረሻ ማስጠንቀቂያ ነው። አይ ካልህ ግን መቃብርን በገዛ እጅ ትቆፍረዋለህ። ደደብ እኔ ፍቅር ዛሬ ደግሞ ሰላምታሽ በረታብኝ። ቆይ ምን ያድርግ ብለህ ነው ሚኪን የመታው? ሚኪ ደግሞ ማን ነው? አዲሱ ፍቅረኛዬ። ኦ አዲሱ ፍቅረኛሽ? አዎ አዲሱ ፍቅረኛዬ። በቃ አንተ አስጠልተኸኛል ተወኝ ስትባል አሰማም እንዴ? ይኸውልሽ ብሌኗ እኔን የጠላሽ ወይስ ስራሽን የጠላሽ? ይሄ መቀበጣጠር በቃ ጀመረ አይደለ? እንዴት እንዳስጠላኝ። ለአንቺ ያለ ፍቅር ከአይምሮሽ በላይ ሆነ። እኔን ለመጥላሽ ምክንያቶችን ፈለግሽ፣ ግን አንድም አላገኘሽም። በየቀኑ የምሰጥሽ ፍቅር ራሽ እንድትይው ያደረገሽ። ያየሽው ማንነትሽ ደግሞ አስፈራሽ። ምክንያቱም ይሄ ንጹህ ፍቅር ላንቺ እንደማይገባሽ ካየሽ በኋላ ይሄንን ክብር የሚሸከም ትከሻ እንደሌለሽ አወቅሽ። ለዛ ነው እኔ ጥለሽ የማይረባ ሰው ጋር ሄድሽው። ልዑል አንተ እኮ አብደሃል። በቃ ቀውሳል፣ ቀውስ ነው። አዎ አብጃለሁ። በአንቺ ፍቅር ከነፍ ብያለሁ፣ ግን እብደቴ ደግሞ ከአንቺ ፍቅር ይበልጣል። እኔን ለመርሳት ያቃተው ልብሽ የሚጮህ ጭንቀት ጮህ። ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው